ሰላም ሰላም የጂጂ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለትንሣኤ በዓል እያልን እንዲሁም ከጓደኛዬ ጋር ነው ዛሬ የመጣሁት። የኔ እሷ ምናልባት ካሜራ ላይ አልገባችም። እሷ ነበረች ካሜራ ይዛ እየቀረጸችኝ ያለችው። አይ ቲንክ አልተሳካላትም፣ ግን ፕራንክ ልታደርገኝ ትንሽ የተወሰነ ነገር ተሳክቶላታል። ግን ፕራንክ ልታደርገኝ ነበረ፣ ተሳክቶላታል ብቻ የተወሰነ ፐርሰንት ማለት ነው። እኔም ቲንክ እንደማታደርገው ብዬ ነበርና ተሳክቶላታል። ይሄ የእሷ ልብስ ነው። እሷ ነች በዲዛይን ያሰራችው። ይሄ የኔ ልብስ ነው ብላ ሰጠችኝ። ይሄው ብላ ማለት ነው። እና የአንቺ ልብስ ተበላሽቷል ብላ ይሄን ስትሰጠኝ ይሄ የኔ ልብስ ነው፣ ዲዛይን እንደዚህ ነው ያዘዘችው፣ አሳይታኛለች። በራሷ ምርጫ ነው፣ በራሷ እንትን ነው እና እንደዚህ ነው ያሳየችኝ። ከዛ በኋላ ላይ ስትመጣ የእሷ ቀሚስ እንደዚህ አይነት ነው፣ የኔ እንደዚህ አይነት ነው፣ ያንቺ ግን ሌላ አይነት ነው አለች። እንዴት አልኳት። ተበላሽቷል ደግሞም ሌላ አይነት ነው አለች። ከዛ ይሄ የኔ ነው ወይ መጀመሪያ ስትለኝ ማለት ነው አላመንኩም። አምኛለሁ፣ ሁለት ነኝ፣ ግማሽ ግማሽ ፐርሰንት ነው። ከዛ ደነገጡ። እኔም ያው ቶሎ ለመናደድ እቸኩላለሁ እና ለምን አልኩና ኮስተር ብዬ ተቆጣኋትና ስቆጣት የኔ እናት ደነገጠኝ። ስቆጣት ማለት ነው በጣም ደነገጠኝ። ከዛ ይሄ ያንቺ ነው ልትል ራሱ ደርሳ ነበርና ግን የኔ አይደለም ይሄ ልብሱ የራሷ ልብስ ነው እና የእሷና የሰጠችኝ መጀመሪያ ልብሱ በጣም ያምራል፣ ደስ ይላል። በጣም ማርኮኝ እያለ እሷ ደግሞ ያንቺ ልብስ አይደለም ተበላሽቷል፣ ያንቺ ልብስ ሌላ አይነት ነው እንደውም ዲዛይኑ አለችኝና ቁጭ ጭራሽ ነው። እኔ ተዘጋጅቼ ዲዛይኑን አይቼ በዲዛይኑ ልክ ልብስ ለብሼ ሄጄ እንደዛ ስታደርገኝ ኩባልኩ። አይ ቲንክ እንደውም እዚህ ላይ አልተቆጣሁም ማለት ነው። ማለት እየቀለደኝ ነው እውነቷን ነው ወናንደንት ነው እያልኩ ማለት ነው። ተሳክቶላታል፣ ብቻ የተወሰነ ተሳክቶላታል። ላንሸነፍ እንበል በአመት በዓሉ ማለት ነው። ምንም አልናገራትም ብዬ ማለት ነው። ምንም አላልኳትም። የሷ ልብስ በጣም ነው የሚያምረው። ዋው መጀመሪያ እንዳዩት ማለት ነው። መቶ ነው የሰጡት እኔ ማለት ነው። በጣም ደስ ይላል። ያው ቁመት ግን ትንሽ ከኔ ጋር እኩል አይደለንም እና እኩል ነን ግን እኔ እንደሷ ቁመት ትንሽ ከፍ እና የበአል ቀን እንደዚህ ክው አደረገችኝ። ያው ልብሱ ግን አሪፍ ነው፣ በጣም ያምራል። ማሰራት ከፈለጋችሁ ቁጥር ከፈለጋችሁም ደግሞ እንሰጣችኋለን። በትንሹ ቢሆንም አናደደችኝ። ነጠላው ራሱ በጣም ትልቅ ነጠላ ነው እና ያምራል። እኔም እንደዚሁ ተናደድኩ አንድ አፍታ። የኔ ስጦታ መጣ፣ የኔ ልብስ መጣ። ከዛ ይኸውልሽ አለችኝ። አሁንም አላመንኩትም። ከላይ ግን ነጠላው ጨለፍታ ትታይ ነበረ። አወጣው ሳየው ኦኬ ይሄኔ ነው ያለው። ከዛ ደስ አለኝ። የምር እግዚአብሔርን አደኝ የተናድጄ ነበረ። በጣም ቶሎ እናድዳለሁ። ፊቴ ራሱ ማለት ነው፣ ፊቴ ራሱ ፍክት አለ ገና ሳየው ማለት ነው። እግዚአብሔር ይመስገን። ከዛ ልብስሽ ይሄ ነው ብላ ስትሰጠኝ ዋው ወደድኩት። ማርያምን እዩት እስቲ አረዛዘሙ፣ በዛ ላይ ደግሞ ዲዛይኑ ሲያምር በጣም ደስ የሚል ልብስ ነውና ምርጫችንም ደግሞ ያምር ነበርና አመት በዓልን በዚህ መልኩ እኛ ትንሽም ቢሆን በሰው ሀገርም ቢሆን መዳሞቻችንን ፈቅደውልን ማለት ነው። እኔና እሷ አንድ አካባቢ ስለሆነ የምንሰራው በየአመት በዓሉ እንገናኛለን እና እኔ ነበርኩ ልብስ የምመርጠው፣ እኔ ነበርኩ ዲዛይን የማደርገው፣ እኔ ነበርኩ የማሰራው፣ እኔ ነበርኩ የማስመጣው። አሁን ግን ተራሽ ነው በይቅመሽው አልኩና ማለት ነው አስረከብኳት ለራሷ። ራሷ መርጣ ራሷ ዲዛይን አድርጋ ራሷ እንትን ብላ አዛ ራሷ አስመጥታ ይኸው አለችኝ። ግን ተሳክቶላታል ብል ይሻላል። ተሳክቶላታል ምክንያቱም
ይሄንን አድርጋ ተጠቅማብኛለች ለፕራንኩ ማለት ነው። አይ ቲንክ ትንሽ ብደነግጥም እንደማይሆን ዝም ተጠራጥሬያለሁ እና መጥቷል ብላኛለች። ደውላ አሪፍ ልብስ ነው ምናምን ብላ ነግራኛለች እኮ የዛን ቀን እንዴት እንደመጣላት አላውቅም። ምን አስባ እንደሆነ አላውቅም። ብቻ አይ ቲንክ ቪዲዮ ስል እንሰራለን ብያታለሁ፣ ግን ለዛ መሰለኝ። ደስ ይላል። በዓልን በዚህ መልኩ እኛ በመዳም ቤት ሆነን አከበርን። በነገራችን ላይ በዓል በመጣ ቁጥር እኛ እኔና ጓደኛዬ አንለያይም። በዓል በመጣ ቁጥር እንወጣለን፣ እንገናኛለን ማለት ነው። ብዙ ጊዜ እኔ አበሻ ልብሶች እንደዚህ እናተኩራለን። ይህም አበሻ ልብስ በጣም ነው የምወደው። ውይ አበሻ ልብስ በጣም ነው የምወደው እና አበሻ ልብሶች በዓል ሲመጣ ሁሌም ባሰራ ደስተኛ ነኝ። ግን መኒው ምን ያስቸግራል። ስለዚህ አንዳንዴም ደግሞ ለወጥ ማለት ቀየረ ማለት ግዴታ ያስፈልጋል እና ከስራ ያው እረፍት ስለማንወጣ እኛ ይፈቅዱልናል ሰዎቻችን እንድንገናኝ ማለት ነው። በጣም ሰዎቻችን ደግሞ ጥሩ ሰዎች፣ መልካም ሰዎች ናቸውና አመት በዓላችን ሲመጣ አመት በዓላችንን ያከብሩልናል። የእነሱ አመት በዓል ሲመጣ ልክ እንደነሱ አመት በዓል እንድናከብር ልብስ ገዝተው ብር ሰጥተው ቤተሰባዊነት በጣም ደስ የሚሉ ቤተሰብ ሰዎች ናቸውና እንደ ሰራተኛ ሳይሆን እንደ ቤተሰብ ነው የምንታየው። በነገራችን ላይ አረብ ሀገራት መተናል መጥፎም ደጉንም ብዙ ነገር እናይበታለን አይደለም። ሰው ግን እኛ የምንሰራበት አካባቢ ላይ መጥፎ ጎን እንዳለ መልካም ጎኑ ደግሞ በጣም አለ። በጣም ብዙ ማለት የማትጠብቁት አይነት ማለት ነው። ምክንያቱም አሁን እኛ ሰዎች እንዴት ልበላችሁ እንጀራ ናቸው። እንጀራ እንግዲህ ታውቁታላችሁ። እንስፍስፍ ናቸው። ለሰው ልጅ ሰብአዊነት የሚሰማቸው የሚያስቡ ናቸው እና እኛ ስደተኛ ሆነን እኛ ባህላችንን የኛ ባህልን ንቀው ወይም የኛን እንደ ሰራተኝነት ንቀው ምናምን የለም እንደዚህ አይነት ነገር። የምሬን ነው። ካለ ነገራቸው በጣም የምወድላቸው ቤተሰባዊነት ማድረጋቸው ደስ የሚለኝ ማለት ነው። ኢቭን እኛ ራሱ በዓላችንን አንዘጋጅበትም እኔና ጓደኛዬ ግን እነሱ ኢዳቸው ነው ያኔ ኢድ ነው የሚሉት እነሱ ባህላቸው ነው በዓላቸውን የነሱ ኢድ ስለሚሉት የኛን ማንኛውንም ኢድ ነው የሚሉት። ኢዳችሁ እኮ መጣ ነው፣ ጾማችሁ መቼ ነው? ጾም ስንጾም በጣም ይጨነቃሉ። ለምን እንትን ኢቭን የጓደኛዬ ሴትዮዋን ምግብ አትበላም። ጾመኛ በሆነ ሰዓት ማለት ነው። ጓደኛዬ ጾመኛ ስትሆን አትበላም ሴትዮዋ። አንቺ ስትበይ ነው የምበላው ነው የምትለው። እነሱ ሁለት ብቻ ናቸው እና አትበላም ምግብ። ለምን ነው የማትበይው ስትላት አንቺ ካልበላሽ አልበላም ነው የምትላት። እና እስከዚህ ድረስ ናቸው። አረብ ሀገራት ለምትሰሩ ሰዎች ለሁላችሁም መልካም ሰው ያጋጥማችሁ፣ መልካም ሰዎች ያጋጥማችሁ። ይሄን ነው የምለው። ማርያም አገራችን ለመግባት ራሱ እንጓጓለን አይደለም። ግን አገር ለመግባት አሁን እኛ እናስብና ኧረ እንላለን። ለምን አገር ቤት ሄደን እንሰራለን እንላለን። ምክንያቱም ሰዎቻችን እዚህ ደህና ናቸው፣ መልካም ሰዎች ናቸው፣ ጥሩ ሰዎች ናቸው። መስራት አለብን እንላለን ሁለታችንም ማለት ነው። እና አረብ ሀገር ለምትሰሩ ሰዎች መልካም ሰዎችን ያጋጥማችሁ፣ መልካም ጥሩ ሰዎችን ያጋጥማችሁ። መጥፎዎችም አሉ በዛው ልክ፣ መጥፎዎቹም ደግሞ አያስፈልጉም። ግን ሁሉም አንድ አይነት ይሆናል ማለት አይደለም። ዓለም ሙሉ አትሆንም አይደለ? ጎዶሎ ናት። ለዛም ነው እኛ ራስ በራሳችን ራሱ አንደኛችን መጥፎ እንሰራለን፣ አንደኛችን መልካም እንሰራለን እና ከባድ ነው። እግዚአብሔር የፈቀደው ነውና ሁሉም ተመስገን ነው። እንኳንም አከበረን። ለእናንተ መልካም በዓል ብናየው ለሁላችሁም መልካም በዓል፣ መልካም የመስሉ ይበለን ሁላችንም። ስለዚህ ለዛሬ እዚህ ላይ ይበቃናል። ቪዲዮ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቪዲዮውን እያያችሁኝ ዘይሩኝ እላለሁ። ልጅ ፋሚሊዎች በቀጣይ ቪዲዮ እስከምንገናኝ አበረታቱኝ። ሼር ላይክ እያደረጋችሁ ያው ካሜራም ጥራት የለውም ግን
ለምን እንደሆነ አላውቅም። እንትን አላልነውም እንዳጋጣሚ የእሷ ሰውዬ እየቀረጸች ያለች ካሜራ ልምድ ስለሌላት። እዚህ ባይ ባይ እያያችሁ